የሚደነቅ ሐሳብ ነው ብቻ ለዚህ ኮንሰልት እንዳትጠይቅ ገንዘብ እኔ አሁን ዲቤት አረጋለሁ አባቴ ጋርና ከታች ሆኜ ስላየሁት ዲቤት የማረጋው ከታች ከማየው እይታ ይሄ መሆን አይችልም ይሄ ይሆናል ስል ግን ዝም ብዬ አጠገቡ መጀመሪያ በሆን እሱ የሚለውን ነገር ነው ኢኮም እንትን ማረጋው ማለት ነው መልሰው የሆነ ራሴ ጠንካራ የሆነ እንትን አይኖርኝም ምንድነው ከስር ስለምትመጣ ከስር ግን ይሄ ነገር ሲወርድ አይሰራም ብዙ ጊዜ የሚፈልገውን ፐርስፔክቲቭ ከላይ ያለው ሰውዬ ከስር ምን ይመስላል እኔን ወይ ሰዎች እንትን ብለው ምንድነው ይሄ ያለቃነትና እንትን አንዳንዴ እንትን ስለሚኖር ያንን ዝም ብሎ መውሰድ ምናም ሊኖር ይችላል እኛ ፒር ቱ ፒር ስለምናወራ አይ ኖ ይሄ ሊሆን አይችልም ይሄ የማይሆንበት በዚህ ምክንያት ነው የማለት ኮንፊደንስ ይኖራል ከታች በደንብ አንደርስታንዲንግ ሲኖር ማለት ነው ጥሩ ነው ሐሳቡ በጣም ጥሩ ነው ግን ሁሉን ካወቀ በቃ ሁሉን ካወቀ ይወስዳው ውጪ ሲሄድ እኔ ምንም ስጋት የለብኝም እሱ ሁሉን ነገር ይሰራል በጣም የተቸገረበት ነገር ካለ ብቻ ነው የሚደውልልኝ እንጂ በቃ በራሱ ይወስናል በተለይ ማወቁ ሁሉም ጋር ያለውን ነገር ማወቁ ዋና እሱ ነው ሁሉም ጋር ያለውን ነገር ያውቀዋል በቃ ያውቀዋል ሁሉም ጋር እሱ ነው ትልቁ አድቫንቴጅ እዛ ቢሮ አሁን እኔ ሲሄድ ወደኔ መጣው ረከት ወደሱ ነው የሚሄደው ኦሬዲ ተለማምዷል ምንም አዲስ ነገሩ አይደለም ወዲያው ስራውን ያስኬደዋል እና ጥሩ ነው ያንተም ሐሳብ ጥሩ ነው ገፋበታለሁ እሺ ቲንክ ጥሩ በጣም ወደ ሆስፒታሊቲው ግን ለምን ገባ ምንድነው ወደ ሆቴልና ሪዞርታዋ ለምን ለመግባት አሰብ አይ ምንድነው መሰላችሁ በጣም የሚደንቃችሁ ነገር መርካቶ ነበረኝ ሬስቶራንት መቼ ነው ይሄ ድሮ ነው ከዛሬ 16 17 ዓመት በፊት በቀን ህንጻ መሳሪያ የሚመጡ ሰዎች ይኸው ህንጻ መሳሪያ ሰራለው ለሊት ተነስቼ በለሊት ነው ሱቅ ሰራ ሁሌ ሱቅ ድሮ ሰነግድ እስከ ምሽቱ 2 ሰዓት ነው ሱቅ ነው የምቆየው ለሊት 12 ሰዓት ነው 11 ሰዓት ለቃቃ አርጎ ነው የሚሄደው እኔ እስከ 2 ስለምቆይ ደላሎች ምንም ሰው ያመጣሉ ወደኔ 10 ከስሙኒ ነበር 10 ከ50 ሸጣለሁ ተጠቃሚ ነኝ ሰውየው አማራጭ የለውም ስሙኒ 10 ሳንቲም ተጨምርበት ይገዛሃል እኔ ኢንዳይሬክት የትርፍ ሰዓት ገቢ ያገኘው ማለት ነው እንደገና ብዙ ሸጥኩ ማለት ነው ስለዚህ ማታ ላይ ደርድሬ አስተካክዬ ጧት 12 ሰዓት ስመጣ ቤቱን ጠርጌ ነው ሄደው አጽድቼ ጧት ስመጣ ከፍቶ ሽርጤ ለብሶ መቆም ነው ለገበያ መጠበቅ በቃ ጧት ሌላው 1 ሰዓት አንተ ተኩል እኔ 12 ሰዓት ከፍታለሁ ይመጣል ለጋሰው ከያቅጣጫው የቸኮለ ሰው ገዝቶ ጧት ስራ የሚገባል ምን አለ ክፍለ ሀገር የሚሄዳል ይመጣል ይሸጣል ምንድነው ይሄም አንዱ ቴክኒክ ነው አንዱ ይሄ ሰው ከሰው ጋር ሳትጋፋ የምትሰራበት አንዱ ቴክኒክ ነውና እንደሱ ነው ከዛ ምንድነው ህንጻ መሳሪያ ሰራለው ቢሮ ኑር ህንጻ ላይ ነበረኝ ቢሮ እዛ ኑር ህንጻ ላይ ቢሮ ገባለው ሚስማር ፋብሪካ ሄጄ ሰራለው የፕላስቲክ ከረጢት ፋብሪካ ነበረኝ እዛ ሄጄ ሰራለው ከዛ መጣለው ማታ ደግሞ ጧት ተነስቼ ሆቴል ሄዳለው ቢኒ ባርና ሬስቶራንት የሚባል ነበረኝ እዛ ጧት እገባለው እስከ 3 ሰዓት ዱለት ይሰራል እዛ ዱለት እስከ 4 ሰዓት ላይ ተነስቼ ወደ ሊያ ስራ ሄዳለሁ ከስራዬ 6 ሰዓት መጣና እስከ 7 ተኩል ምሳዬ እዛው ማለት ነው ስራውን እየሰራው ምሳዬን እበላለሁ ምሳዬን በላው እስከ 8 እዛ ሰራርቼ ደግሞ ሄዳለሁ ወደ ሌላ ስራ ከዛ ማታ መጣለሁ 24 ሰዓት ላይ ግን ከኦቨር ሄድ ኤክስፔንስ ውጪ ያለው የለቱ የሆቴሉ ትርፍ 3 ሰዓት ላይ ጠረጴዛ ላይ መቀመጥ አለበት ጧት ዛሬ የተሰራበት የዚህ ሰራተኛ ደሞዝ የመብራት የውሃ ከዛ ውጪ ያለው ምንድነው ያተረፍኩት ምንድነው ያከሰርኩት ዝርዝር እያንዳንዱ ሬሲፒ ይሰራል በስርዓት በደንብ የተደራጀ ነው ትንሽ ናት ቤቷ ትልቅ አይደለችም አሰራሩ ግን በደንብ ስርዓት ባለው መንገድ ነው የቶገን የሚባል የሆቴል ሰው ነው ያደራጀልኝ በደንብ ተደራጅቶ በጣም ይሰራ ነበር በቃ ሰው ቀደም ብሎ መጥቶ ነው ቦኖ ተቀብሎ የሚሄደው ከፍሎ ማለት ነው ለምሳሌ ቀዩት እስከ 9 ሰዓት ከሆነ ቀዩት 9 ሰዓት ላይ ያልቃል እስከ 5 እስከ 6 ባለው ቦኖ ተቀብሎ ገንዘብ ከፍሎ ነው የሚሄደው በላተኛው እንዳይጎዳ እንጀራ አበበች አዱኛ ነች የምታስጋግር ይዘሮ አበበች ጋር ከዛ ተገዝቶ ይመጣል
ይመዘናል። ለምሳሌ ራንደም ተመዘነ ከ10 እንጀራ አንዱ ምክንያቱም ግራም ማነስ የለበትም ሰው እንዳይጎዳ። ወጡ ሳህን አለ፣ ሸክላ ሳህኑ ምልክት አለው። ወጥ አውጪዋ ልታዳላ የምትችለው ባጥንት ብቻ ነው እንጂ ጉድጓዱ ምልክት አለው። ምግብና መጠጥ ቁጥጥሩ እዛ ቆሞ ነው የሚቀበለው። ከጎደለ አይቻልም። ለምን ሰው እየከፈለበት ማግኘት አለበት። ሐቀኝነቱ ከልጅነቴ ነው። አልፈልግም ማጭበርበር። በጣም የምጠየፈው ነገር ማጭበርበር አልፈልግም። ትክክለኛ ስራ መስራት ፈልገው ትክክለኛ ስጋዎቹም ሲሰሩ ጽድት ብለው ለሰው የሚበላው በቃ 9 ሰዓት ላይ ወጥ ያልቃል። ከዛ በኋላ ደግሞ ክትፎና ጥብስ አለ። በስርዓት ተመዝኖ ለአንድ ሰው የሚገባውን በአግባቡ የማይጠቅም ስጋ ካለ ጽድት ብሎ መቼስ የመርካቶ ሰው በጣም አዝኗል። ያንን ስዘጋ በጣም ብዙ ደንበኞች ነበሩ። በቃ እንትኑ ፈረሰ፣ ህንጻ ሊሰራበት ፈረሰ። ቦታው ፈረሰ እና ህንጻ እኔማ ፋብሪካው ሲከፈት ዘጋሁት። አይደለም የለም እንደዚህ የለም። ስራ ግን ሲናገር 3 መብላት ጀመርክ ማለት ነው። ጠዋት በላል፣ ይበላል፣ መብላት ይበላል። ከዛማ ዱለት ቀይ ወጥ ይበላል። ከብስኩት ማለት ነው። በደንብ አይ ብስኩት አለቀ። ሰው ከዛም ተነስተ ነው ወደ ሆቴሉ። ሆቴሉ በቃ ከዛ በኋላ እዛ ተለማመድኩ። ከዛ በኋላ ካፌም ከፈትኩ። አንድ ካፌ ኬክ ማኪያቶ ምናምን ያለው ካፌ፣ ቆንጆ ካፌ ነበረኝ። እሱ ይልቅ በቃ ማኔጅመንቱ አቃተኝ። ወተቱ ውሃ እየጨመሩ ማኪያቶን የሚያፈሉት ሰዎች ማኪያቶን እንትን ያደርጉብኛል። አንዴ ተናድጄ እንደውም 6 ወር ራሴ ያፈላው እየተወሳጨ እውነት ተወሳጨ። ባሪስታ አፈላው ተናድጄ በጣም። ምክንያቱም ሴንትራል ቁርስ ቤት የሚል ነበረኝ እዛ መርካቶ ዲሆን ያታራ ላይ። ተበሳጭቼ በቃ እንደዚህ ውሃ ይጨምራሉ፣ እኔ ተደብቄ ማኪያቶ አዛለሁ። አዝና ሲመጣ ማኪያቶ ስቀምሰው ልክ አይደለም፣ ውሃ ይጨምሩበት። ምንድነው 1 ሊትር ወተት ስንት ማኪያቶ እንደሚሰራ ይታወቃል። 1 ኪሎ ስኳር ስንት ግራም ነው ይታወቃል። 1 ኪሎ ቡና በማኪያቶ ስንት እንደሚወጣ፣ በቡና ስንት እንደሚወጣ፣ 1 ሻይ ቅጠል ስንት እንደሆነ በደንብ የተሰራ ነው። እነሱ ያችን ለመከላከል ምንድነው ያደርጉ? ወተቷን ይጠጡና 1 ብርጭቆ ይጨምሩበታል፣ ውሃ ይሆናል። ተጠቃሚው ተጎዳ ማለት ነው። እና በዛ ምክንያት በደንብ ገበያዬን ትንሽ እንደመሸሽ ሲል መለስኩት። እኔ በደንብ ጠንክሬ መለስኩት። በኋላ በቃ እንትኑ እየሰፋብኝ ሄደ። ስራው ከአቅሜ በላይ ሆነና ያ ካፌውን በቃ ዘጋሁት፣ አልቻልኩም። ከአቅሜ በላይ ሆነ እና ዞሮ ግን ስራ አሁንም ለስራ በቀን ውስጥ ሰው ሳይሰራ መብላት ወንጀል ነው፣ ነውር ነው። ሰው ሳይሰራ እንዴት ይበላል? ሰው መስራት አለ፣ ግዴታ እኮ ነው። አቅም ካለ፣ በህመም ካልተያዘ፣ ጤናው ካልተቃወሰ መስራት የሚችል ከሆነ እንዴት በዋዛ ፈዛዛ ሳይሰራ ውሎ እንዴት ይበላል? መብላት ይል ማን ይሰራው ማን ይበላል? ቢኖርህስ ዛሬ ሳትሰራ ትበላለህ እንዴ? ዛሬ ሰርተ ነው መብላት ያለብህ። ብርም ቢኖርህ ልክ አይደለም። ብሩ በቃ የትላንት አለፈ፣ ሌላ ነው፣ ትላንት የተሰራ ነው። ዛሬ ደግሞ የምትሰራው ስራ ካለ ዛሬም ሰርተህ ስራ ገብተህ ሰርተህ ነው መብላት። ቁርስህም ምሳህም ሰርተህ ነው መብላት ያለብህ እንጂ ተመችቶኛል ብለህ እየተዝናናህ መብላት እኔ ጋር ቦታ የለው፣ ተቀባይነት የለውም። በልጆችም አቅጣጫ በዚህ አቅጣጫ እንዲንቀሳቀሱ ነው አበክሬ ምንጊዜም ማሳስባቸው። በስራ ላይ በስራ ቀልድ የለም። በቃ ስራ ትኩረት ተሰጥቶ መሰራት አለ። አንደኛው ሪታየርድ ሳረግ ያው ጡረታ ስወጣ ጡረታ፣ ይሄኛ ሀገር ጡረታ ያው እንደምታውቁት ያው ከ75 ዓመት በላይ ነው። እንደገና ደግሞ በጣም መጠበቅ ያለብህ ብሯን ነው። ብሯን መጠበቅ አለብህ። እንዴት መጠበቅ አለብህ? ብሯን ምን ማለት ነው? መጠበቅ አለብህ። አላግባብ በደንብ አስረዳ። እንዳይወጣ አላግባብ ፊት እኮ እንዳልኳችሁ ነው። አንተ የ10,000 ብር ሱፍ አለ፣ የ50,000 ብር ሱፍ አለ። የ50,000 ብር ሱፍ ገዝተው ነገ አሮጌ ነው። የ10,000 ብር ሱፍም ገዝተው ነገ አሮጌ ነው። የ50,000 ብር ሱፍ ስትገዛው በጣም ካልደላህ ተጨንቃ አትግዛው። ከደላ ግዛ፣ ችግር የለውም። በቂ ነገር ኖሮ ግን ብዙ ሰው ስታየው ተጨንቆ ሲገዛ ታየዋል። ለምን ይጨነቃል? የ10,000 ይበቃዋል። ምን ሆነ? ምንም አይሆንም። የ10,000ም ለብሶ ቢሄድ ምንም ችግር የለውም።
ካለው ይግዛ 100,000 ይግዛ ችግር የለውም 150,000 ይግዛ አሁን እንደዛ እየተባለ ነው 150,000 እየተባለ አይደል ግን ዋና መዘንጋት የሌለብን ግን ዛሬ ገዝታው ነገ አሮጌ መሆኑ ዩዝድ ተብሎ አይ በ100,000 ከተገዛ ግን ትንሽ አዲስ ሆኖ የሚቆይ ይመስላል ሐዋሳ ላይ ወደ ብዙ ሪዞርቶች አሉና እንዴት አድርጋችሁ ለመግባት ነው ያሰባችሁት? እንግዲህኛ ዋናው መግቢያው ላይ ነን ያለነው አይ ሆፕ እንግዲህ እንደምንም ሰርተን ጨርሰን እንገባለን። የታይቆ አካይ ነው ያለው አይቆ ጥቁሩ አልፍ እንዳለ በቃ ሐዋሳ ከተማ መግቢያው ላይ እዛ ነው። አይ ሆፕ እንሰራለን እንወዳደራለን። ምን ተዋድሮ መስራት ነው ምን ችግር አለው? ምንም ራሱ እኮ ትምህርት ቤት ነው ስራው አይደል? ስትከፍተው ራሱ እያስተማረህ ነው ራሱ እጅ ይዞ ሄዳል። አንተ ከፍተው ስትሰራ ምንም ሐዋሳ እንግዲህ አሁን በዚህ በኮሪደር ልማት ብዙ ነገር ተሰርቷል። ምናልባት እንግዲህ ቱሪስት ምናምን ከመጣ ለወደፊት ተስፋ አደርጋለሁ። ምን ይለየዋል ግን ሪዞርቱን ከሌሎች ሪዞርቶች? በእውነት እንግዲህ አሁን ከሌላው ሪዞርት በዚህ ይለያል ለማለት ያዳግተኛል። አብዛኛው ነገሩ ያው የሪዞርት ተመሳሳይ ነው። ትንሽ ደግሞ አሁን በኮሪደሩ ምክንያት ለብዙ ነገር አስበናቸው የነበሩት ወደ ልማት ስለገቡ ትንሽ ቦታ ብዙ አይኖረንም። ምን ያህል ክፍሎች ናቸው? ለጊዜ አሁን ወደ 50 ነው ያሰብነው 50 ምክንያቱም ኦልሬዲ ቦታዎቹ አሁን በኮሪደር ልማት ምክንያት ሄደዋል። የተወሰነ ተቀንሰዋል። ብዙ የተወሰነ ሳይሆን በጣም ብዙ። በዛ ምክንያት አሁን ያለችንን ብቻ ነው የምንጠቀመው። ባይሆን ወደፊት እንግዲህ ጠይቀን የክልሉ መንግስት ይሄንን ወደ ስራ አስገብተን ሌላ ጠይቀን ደግሞ ይሰጣናል ብለን ተስፋ እናደርጋለን። ከሰራን ያው ይሰጣል። ጨርቅ ላይ ገብተህ ነበር? ጋርመንት ነበረ። እሱ እንግዲህ ያው ግንባታው ተጠናቆ ነበረ። ያው እሱ አልተሳካም። ቅባት እህሎች ማበጠሪያም ተገንብቶ ነበረ። እሱም እንደዚሁ አልተሳካም። ብዙ ነገር ነው ግን እንትን የምታደርገው? አዎ ብዙ ነገር ነው። እንግዲህ ምንድነው ኢንተርፕሪነርሺፕ ነኝ፣ ስራ ፈጣሪ ነኝ። እኔ ሁሌ አእምሮዬ አይተኛም ስራ ለመፍጠር ማለት ነው። ሁሌ ስራ ለመፍጠር በጣም ጥረት አደርጋለሁ እና ሁሌ አዳዲስ ስራ በየ2 ዓመቱ አዳዲስ ስራ ካልፈጠርኩ በጣም ዲስኮምፎርት ነው የሚሆነው። ምቾት አይሰማም። ወለት ይሰለቻል የተለመደው ነገር መስራው እንዴት በቃ ሁሌ እንዴት እንደዚህ አንድ ነገር ብቻ እንዴት በሚል እንግዲህ እንደዛ ነው። ለምንድን ነው የቅባት እህሉና የዚህ ቴክስታይሉ ያልሰሩት? እሱ ሆዲፍ ጆ ነው ቪዚቢሊቲ ስተዲ ሆዲፍ ጆ ከነሱ ግን የተማርከው ነገር አለ ወይስ ከአንተ ቁጥጥር ውጭ የሆነ ምንም ማታረከው ነገር ነው? ማለት በቃ ከኔ ቁጥጥር ውጭ በሆነ ሁኔታ የሆነ ነውና ከኔ ቁጥጥር ውጭ በሆነ ነው። እኔ ለመስራት ለመትካት ምንም እንትን የለብኝም፣ ችግር የለብኝም። ግን ስንት ሰዓት በቀን ትሰራለህ? ወይ ብዙ ነው። በፊትማ ምንም 3 ሰዓት በስተቀር አልተኛም በፊት። አሁን እንኳን ይመስገነው አሁን እኮ እንደ 6 ሰዓት ነው የምለበልበው። እውነት 5 እስከ 6 ሰዓት እየተነጫነጭኩ ነው። ዛሬ 6 ሰዓት ነው 5 ሰዓት ነው 6 ሰዓት ነው የተኛሁት እና እንቅልፍ እያለኝ በነገራችን ላይ በእውነት ነው የምነግራችሁ። ይህ እኮ ብዝበዛ ነው። ከ5 ሰዓት በላይ 6 ሰዓት በጣም ከበዛ 6 ሰዓት እንዴ! ይሄ 8 ሰዓት የሚሉት ይቀልዳሉ እንዴ? በተለይ እናንተማ ገና ምን ሰርታችሁ እንዴ? ከ5 ሰዓት በላይ አትተኙ። እኔ መመክራችሁ እንዴ ዘረፋ ነው ብዝበዛ ላይ እንዴ በፍጹም እንዴ በእውነት ከ6 ሰዓት በላይ ባይሆን ምንድነው መሰለህ አሁን ስራ በሌለህ ቀን 5 ሰዓት እየተኛ እሁድ ቀን ረፍት አለ አይደል? እሱን ሰብስብና አጠራቅም አውጣው። ስንት ላድርገው? እሱ ተኛ እስከ 9 እሁድ እስከ 12 ብትተኛ ምን እሁድ ነው ስራ የለህም አይደል? ተኛ ብትፈልግ ሰብስበ። በስራ ቀን ግን በምንም አይነት ይኸው አንድ ነገር አለ በጣም የሚደንቃችሁ ነገር። ሰው ወደ ቤቱ ሲሄድ እንዴት ይቸኩላል? ሰው እኮ ወደ ስራው ሲሄድ ነው መቸኮል ያለበት። አየህ
አሁን አንዳንድ መኪኖች አይተህ እንደሆነ ወደ ቤቱ ለመሄድ በዚህ ሹልክ ይላል። ለምንድን ነው የሚሾልከው? ወደ ቤት አይደል ሄደው ልጁንም ለመሄድ ዋቴቨር ይሁን ወደ ቤት ነው የሚሄደው። ወደ ስራ ሲሆን ግን ስንት ሰው ህይወት አለ በዛ ስራ ውስጥ። ስለዚህ ቸኩሎ በቶሎ ወደ ስራዬ ለመድረስ ብሎ ቢጣደፍ ትክክል ነው። ቶሎ ወደ ስራ፣ ምክንያቱም ስራ ነዋ። ወደ ቤት ግን ቤት ነው የምትሄደው። በቃ ግፋ ቢል እንቅልፍ ነው። 5 ሰዓትም ትተኛለህ፣ 4 ሰዓትም ትተኛለህ። ምን ያልቃል እንደ እንቅልፍ? በተኛው እኮ አልቅም። ባለቤቱ ልጁን ምናምን ለማየት የት ትሄዳለህ? አለ ስትገባ ታገኘዋለህ። እቺ ሰበብ ናት እኮ እቺ ሰበብ ናት። ባለቤቴ ልጄ ምናምን አብረህ እራት ትበላለህ፣ ቁጭ ብለህ ታጫውታለህ። በቃ አለቀ። ከፈለክ እሑድ ቀን አለ፣ ሌላም ቀን ጠዋት ደግሞ ትምህርት ቤት ይዘህ ትሄዳለህ፣ ታወራለህ ምናምን። ግን አሁን ትግርት ይወርባል ሰው ሲቸኩል ወደ ቤት ለመሄድ ከቢሮ ምናምን በጣም ነው የምበሳጨው ነው። ወዳጆቼ ምናምኖቼም ሲዘብ በመብራት ኳኳታታ ወዴት ነው ቤት ወደ ቤት ነው ደም የምትቸኩላለ ወደ ቤት ይማረራሉ። አንዳንድ ወዳጆች አሉ በጣም ይማረራሉ። በቃ አንዱ ቤቴ መግባት አቃተኝ ትራፊክ ጃም ቤት አይደለም ምን ትቸኩላለ? ለምን ትቸኩላለ? እንዴ ገባለሁ ቶሎ እገባለሁ ቤት እገባለሁ። ተመልከት ቤት ለመግባት ምን ትቸኩላለ? ራሱ አሁን የምታዘበው ፖድካስታችንን ስንጨርስ ወደ ቤት ሞተው ነው የሚሄደው እኮ። እሱም ጥጋብ ነው። እሱም ይኸው ብታምኑም ባታምኑም ቤታችሁ ለመሄድ አትቸኩሉ። ቀስ ብላ ስራችሁን በደንብ አጠናቃችሁ ምን ብላችሁ በቃ ቤት ነው የምትሄዱት። ምንም ችግር የለም። ቤት በማናቸው መኪና ላይ አትቸኩሉ። እንደዚህ በየሹልክ አትበሉ። ቀስ ብላችሁ ወደ ቤት ነው የምትሄዱት። ሳይ ብለህ ቀስ ብላችሁ ጠዋት ነው ጠቡ። ለሊት ተነስተህ ቶሎ ወደ ስራዬ ቶሎ ሩጫ። ጠዋት በቃ ወሳኝ ነው። ወደ ስራ ነው እንዴ ምሳ የምትሄድ ከሆነ ምሳ በልተህ ስትመጣ ቶሎ ብለህ ስራ ነው። ብዙ ነገር ነው የሚጓደለው። የአንድ ሰው እኮ አይደለም ስራው፣ የብዙ ሰው ህይወት የያዘ ታዲያ የብዙ ሰው ህይወት የያዘ እኮ ነው። እሱ ላይ ብትቸኩል ትክክል። አንዳንድ ሰው አሁን በተለይ በሞደርን ዓለም የመጣ አስተሳሰብ አለ፣ ወርክ ላይፍ ባላንስ የሚሉት ማለት ነው። ስለዚህ ሰው ህይወትንም ባላንስ እያደረገ ነው መስራት ያለበት። አይ ዶንት ኖ ከዚህ በፊት ይህንን ሀሳብ ሰምተውት ከሆነ አንስተውልም ሰዎች ይሄ 8 ሰዓት የሚባለው ነው። 3 ሰዓት እኛ ገና ባይሆን እንደ አሜሪካን እንሁንና እንደነሱ ሀብታም ስንሆን 8 ሰዓቱ እንግዲህ የለም 8ቱ መናኛ 8ቱ። አሁን ኢትዮጵያ ስለሆነ እንደዚህ የሚያደርጋለ የለም፣ ማንም የለም። ገበሬው ብታዩት ያው አፈር ሲግጥ ነው የሚውለው። ሌላውን ብታዩት አሁን በየቢሮውም ብትሄዱ ሁሉም ሲንከባለል ነው የሚውለውና እውነት አይደለም። ይሄ አሁን 8 ሰዓት ረፍት የሚባለው ነገር እንዲሁ እንናገረው ከሆነ ይቻላል መናገር። በተረፈ ድምቀት ነው እንጂ አሁን አንተ ራስህ እንደው በራስህ አስበው። እንደው እውነት አሁን ይመስላል 8 ሰዓት ትዝናናለህ ኤቭሪዴ 8 ሰዓት ታርፋለህ? እሱን ነው የምልህ። ፋክት አይደለም። እኛ ሀገር አትችልም። ለምን መሰለኛ ደህነን ገና ባይሆን ሰርተን በልጽገን ምናምን በኋላ ችግር የለ። ከበለጸግን በኋላ 40 ቀን ጀምሮ አንዴ የሚወጡት ነጮች 40 ቀን ጀምሮ ዓርብ፣ ቅዳሜ፣ እሑድ ታዲያ ይዝናናሉ። ልክ ናቸው። አሰርተዋል፣ በልጽገዋል። ልክ ናቸው። እኛ ገና ከእጅ ወደ አፍ ከአፍ ወደ ሆድ ገና ነን። ሌላ ደግሞ አንድ ፍልስፍና አለች። በጣም ስትቸኩል፣ በጣም ከቸኮልክ ቀስ በል። በጣም አሁን በጣም ትቸኩላለህ አይደል? ምንድነው ያልከው? በጣም ስትቸኩል ቀስ ካላልክ ብዙ ዕቃ ታበላሻለህ። ለምሳሌ አሁን ቶሎ በል አቶ ጥጋቡ ቶሎ በል እዚህ ጋር ፈንጂ ሊፈነዳ ነው ቶሎ በል ይሏል አይደል? ከዚህ ጋር ተነስተህ ስትሄድ ይሄን ሁሉ ገለባብጠህ ነው የምትሄደው። ላትደርስም ትችላለህ። ልክ ሁል ጊዜ በጣም አስቸኳይ ነገር ሲገጥማችሁ ቀስ በሉ። በጣም ቶሎ ድረሱ። ሰው ታሟል ወይ የሆነ ነገር ምናምን ይባላል። ኦኬ ቀስ ብለህ ስራውን ትሰራዋለህ በአግባቡ ምንም ሳትሆን። ይሄ ነገር በደንብ በህይወት ልምዳችሁ ለአእምሯችሁ አስቀምጡት በደንብ። ይሄኔ በህይወት ልምዴ ያገኘሁት ነገር ነው። ስትጣደፍ በዛው ፍጥነት የሆነ ነገር በቃ አስቸኳይ ነገር መጥቶብህ ፍጥነት እሰራለሁ ስትል በጣም ብዙ ነገር ታበላሻለህ። ወይ ትሰባብራለህ ወይ ትጋጫ። ፈረንጆች የሚሉት ነገር አለ አይደል? በጣም ፈጥኜ እደርሳለሁ ስትል ጨርሶ መቅረትህን ማትዘንጋ ይላል። እና ምንድነው በተቻለ መጠን በጣም አስቸኳይ ነገር ሲገጥም ቀስ ብለህ እንዴት ነው የምሰራው?
እንዴት አደርገዋለሁ? ኦኬ አሁን በፍጥነት ድረስ የሆነ ጓደኛ ልቡ ቆመዋል፣ ሆስፒታል ታደርሰው ቶሎ በል ትባላለህ አይደል? ኦኬ እንደሱ ነው ያለኛው። ቤት በኩል ነው፣ ቤትኛው መንገድ ነው የሚሄደው። ስለት ብድግ ብለህ መሮጥ አይደለም፣ ቀስ ልበል ብለህ ቀስ ትልና ብድግ ትልና የትኛው መንገድ ነው አጭሩ መንገድ እየሄድክ ማለት ነው። እየሄድክ እየሮጥክ አይደለም፣ ከሮጥክ ትወድቃለህ። እና በተቻለ መጠን ለአእምሯችሁ ሁሌ ይሄ ነገር ውሰዱት ለአእምሯችሁ። በቃ የሆነ ነገር አጣዳፊ አስቸኳይ ነገር አሁን ልጅንም ጠዋት ትምህርት ቤት ለማድረስ ቶሎ በሉ ሰዓት አልፈዋል ቶሎ በሉ ካረካው ምኑም ከምኑ እያገጫጫው ነው፣ በትክክል አትወጣውም። እና እቺ ጥሩ ፍልስፍና ናት። በጣም ከቸኮልክ ቀስ በል። የኢትዮጵያ ኢንዱስትሪ እንዴት ታያለህ? ማኑፋክቸሪንግ ላይ ብዙ ሴክተር ላይ አንተ አይተሃል፣ ስትሰራም ቆይተሃል። እንዴት ታያለህ? ምንድነው እንግዲህ ኢምፖርት ሰብስቲቲዩት በጣም ያስፈልገናል። እኛ በእውነቱ 30% ልከን 70% እናመጣለን። እና ከሳሙና ጀምሮ ከምን ጀምሮ መስቲካ፣ ከረሜላ ምናምን እኛ ማምረት ሲገባን። እኔ አሁን በጣም ክቡር ጠቅላይ ሚኒስትር ባለፈው ሳምንት በዚህ 10 ቀን ውስጥ የተናገሩት ነገር በጣም በተስፋ አጠባበቃለሁ። ለኢንዱስትሪ ትኩረት ሰጥተን ብድር እንሰጣለን፣ ወገናዊ እንሆናለን ነው። ለኢንዱስትሪ መንግስት ግዴታ ወገናዊ መሆን አለበት። ለምንድነው? ብዙ ሰው ነው የሚቀጥረው። እንደገና ዶላራችን አይወጣም። ታውቃላችሁ አይደል? ብር ዲቫሉዌት ከተደረገ ወዲህ ብላክ ማርኬት ዶላር ውጭ ሀገር እኮ ቆመዋል። ይሄ መረጃው አላችሁ? ከሌላችሁ አላውቅም። መረጃው ሙሉ ለሙሉ የለም። አሁን እኮ በሙሉ በቴሌብር በምንድን ነው የሚላከው እኮ ገንዘብ? እንደ ድሮ እኮ አይደለም። ከውጭ አሁን በግለሰብ በምናምን አይልክም ሰው። በመንግስት ቀጥታ በባንክ ነው የሚልከው። በባንክ ይሄ ትልቅ ለውጥ ነው። ምክንያቱም ምንድነው ብዙ ሰው ይዘረፋል። እንዲያውም ድሮ በሰውም በምንም ልኮ ብዙ የሚጭበረበር ሐዋላ እኮ አሁን ብዙ የለም፣ እንደ ድሮ አይደለም። እንዳለኝ መረጃ እንደ ድሮ አይደለም። እና ሰው በባንክ ነው የሚልከው። በባንክ ይልካል፣ በቴሌ ይልካል፣ በምን ይልካል። በቃ ይሄ ትልቅ ነገር ነው። የውጭ ምንዛሪያችን እና አልጄሪያ እና ግብፅ ሰማይ እኮ የሚደርሱት እኮ ከውጭ በረሚታንሱ ነው። ከፍተኛ ክምችት። እኛም ደግሞ አሁን እኛ ሀገር ሁሉ እንዲያስቀምጡ የኛ ወገኖቻችን እዚህ ሀገር ገንዘብ እንዲያስቀምጡ በዶላር አስቀምጠው እኛ ጥሩ ወለድ መስጠት አለብን። ዶላራቸውን እዚህ ቢልኩና ቢቀመጥ ለኛ ትልቅ ነገር ነው። እና አሁን እንግዲህ ትንሽ የውጭ ምንዛሪ ከፊት ከነበረውም አሁን ተፍታተዋል። ይሄ ትልቅ ነገር ነው። እና አሁን መንግስት ደግሞ አሁን በብድሩ ረገድ ጠንክሮ ኢንዱስትሪዎችን ደግፎ ሁሉም ሰው ወደ ኢንዱስትሪ እንዲገባ በተቻለ መጠን ሌላው ቢቀር እኮ እኛ ሌላው ይቅር እኮ የምንለብሰውና የምንበላው የምንጠጣው እንኳን እንስራ። እሺ ኤክስፖርት እንኳን ብዙ ባናረግ ቢያንስ እኮ የኛ ውጭ እንዴት 70% ከውጭ እናመጣለን? እንዴ ይሄ በጣም ነው። እኔ በጣም ማሰብ አለብን። በጣም በቃ እዚህ ላይ አሁን መንግስት ተክቶ መስራት አለበት። ሁላችንም እዛ ኢንዱስትሪ ላይ መበርታት አለብን ብዬ ነው ማስበው እኔ። ጥሩ። በጣም አንዱ ያው በዚህ ጊዜ ገንዘብ አንድ የድርጅቱ ዋናው አካል ነው ለእድገትም ለምንም። እና ገንዘብ አያያዝ ላይ እንደ ቢዝነስ ኢንተርፕረነር ሰው ቢዝነስን ማኔጅ እንደሚያደርግ ሰው እንዴት እየተማርክ ሄድክ? በሂደት በትንሽ ብር ነው የጀመርከው ወይም በ4 ብር ከማትረፍ ወይም ከዛ ባነሰ ነው የጀመርከው? አሁን በትልቅ ደረጃ ነው ያለውና ብር አያያዝን እንደ ድርጅት እንዴት እየተማርከው ሄድክ? ያው እንግዲህ የእድገት ዋና መሰረቱ ባንክ ነው። አናጢው፣ ግንበኛው፣ ወዛደሩ፣ እንጨት የምትሸከመው አሮጊት ሁሉ መከራውን በልቶ ወስዶ ባንክ ያስቀምጣል። ንግድ ደግሞ መነገድና ወይ ኢንዱስትሪ መክፈት የሚፈልገው ደግሞ የነሱን ብር ወስዶ ይሰራል፣ የድሆቹን ብር ማለት ነው። ስለዚህ ያ እድል ነው፣ በጣም ትልቅ ኦፖርቹኒቲ ነው። ያ እድል ነው። ያንን እድል መጠቀም ግድ ነው። ሰው በባንክ ነው የሚያድገው። ከባንክ ገንዘብ በመውሰድ በመስራት ነው የሚያድገው። ትንሽ ዛሬ ወለዱ ከፍ እያለ ኦልሞስት 1/5 ሊሆን ምንም አልቀረው 24% ምናምን ደርሷል። እና ያ ትንሽ ከዛም በላይ ሩብ እንግዲህ 25% ሊሆን ምንም አልቀረውና ያ ትንሽ ክብደት ያመጣልና ግን ዞሮ ባንክም ተበድሮ እንደምንም
ስራዎችን በማስፋፋት መትጋት ግድ ነው። በቃ ግድ። አሁን እኛ እኮ ስለ ሀገራችን ማሰብ አለብን። ስለ ልጆቻችን፣ ስለ ልጆቻችን ምን ሰርተን ነው ከባንክ ተበድረን አምጥተን የባንኩን ወለድ ከፍለን ሰራተኛ ደሞዝ ከፍለን የመብራት የውሃው ምኑ ጥሬ ዕቃው ገዝተን በቃ ሁሌ ትጋት ላይ ነው ያለው። እና ይሄ ደግሞ ሁሉም ሰው በተለይ ኢንዱስትሪው ላይ ያለ ሰው ያልገባውም ወደ ኢንዱስትሪ እንዲገባ መግፋት፣ የገባው ደግሞ ተግቶ እንዲሰራ ማድረግ። ጥሩ። በጣም በዚህ ሂደት ውስጥ በረጅም ዓመት ንግድ ላይ ቆይተሃል። ብዙ ውጣ ውረዶች ይኖራሉ እና አሁን ስናይ ብዙ ወደፊት ብዙ ተስፋ ነው የምታየው። ግን የሆነ ጊዜ በቃ የሚሰለችህ ለመሄድ ያስቸገረህና በቃ ለምን በዚህች መጠን ብቻ ቁሜው እኔ ብኖር አይሻልም ወይም ያልክበት አጋጣሚዎች አልነበሩም ከፈተናው ብዛት? ምናልባት አንድ ነገር እኔን ደስ የሚለኝ የድሃ ልጅ መሆኔ በጣም ደስ ይለኛል። የድሃ ልጅ በመሆኔ በጣም ብዙ የተቋቋምኳቸው ነገሮች አሉ። ምክንያቱም ምንም የድሃ ልጅ ነበርኩ እኔ። ከብዙ ካፈር ከትቢያ ነው ወደዚህ የመጣሁት። ስለዚህ ምንም ነገር ሀፕን ሲያደርግ አልደነግጥም። ግን የኔ ልጆች ቢሆኑ አይችሉም። አሁን የኔ ልጆች እንደዛ አሁን እኔ ቻሌንጅ እያደረኩም አልፋቸውን ነገሮች ያልፉታል ብዬ አላስብም። እና ብዙ ነገር አለ፣ ግን ምንም ነገር በቃ ትቋቋማለህ። ምንም ነገር ምክንያቱም ምንም ለአንተ ምንም እኮ ያው 2 ጭልፋ ወጥና 2 ቁርጥ እንጀራ ነው የምትበላ በራስህ ከሆነ። ዋናው እንደውም ዓላማ አንተ የሚያበሳጭ ዓላማው አለመሳካት፣ ያሰብከው ነገር በቃ ግቡ ሳይደርስ ሲቀር እሱ ነው የሚያንገበግብህ። ለምን እንዴት በቃ እሱ ይቆጭሃል። ገባህ? አስበህ ይህን መስራት አለብኝ ይህን ማድረግ አለብኝ ብለህ ተነስተህ ያ ሳይሆን ሲቀር ትበሳጫለህ። ሌላው በነገራችን ላይ መርካቶ እየሰራሁ መርካቶ 97 ወይ 98 ይመስለኛል እዛ ነው በደንብ ሰራ የነበረውና የመርካቶ የልማት ኮሚቴ ሰብሳቢ ነበርኩኝና ልማት ኮሚቴ ነበረ። አቶ ልሰገድ ይፍሩ የክፍለ ከተማ ዋና ስራ አስፈጻሚ ምክትል ሰብሳቢ ነበሩ። እዛ የመርካቶ ኮሚቴ ብለን ይሄ መርካቶ ውስጥ አሁን የምታዩቸው ህንፃዎች በሙሉ እንዲሰሩ እኛንን ማህበሩን ያደራጀ ነው። አንድ የማሌዥያ ባለሀብት መጥቶ መርካቶን በሙሉ ገዛለሁ አለ። ጠቅላላ እንዳለ እኛ የት እንሄዳለን? እንዴት አለን? እኛ አለን። እንዴት የት እንሄዳለን? እኛ በቃ እናንተ ልቀቁ፣ ሰውዬ ብዙ ገንዘብ ይዞ መጣ፣ ትለቃላችሁ አለ አሉን። አንለቅ። ከፍተኛ ጭቅጭቅ ተነሳ። ከዛ ተዋርከበ ነበሩ እሳቸው እና ብዙ ተጨቃጨቅን። እዛ መዘጋጃ ቤት ስብሰባ ተከፈተ። በምንም አይነት እንዴት እኛ የት እንሄዳለን? መርካቶ እኮ ያው በታሪክ እንዳየነው ከፒያሳ ነጮቹ ናቸው ገፍተው ወደ መርካቶ ጥቁሮቹን ወደዛ የወሰዱት። እንደዛ? አዎ ጣሊያኖች መርካቶን እኮ ለጥቁሮቹ ከጊዮርጊስ ከፒያሳ ለጣሊያን ብለው ይሄ ሂዱ ብለው ወደዛ አባረሯቸው። ከዛ በኋላ እዛ መሬት ላይ አንጥፈው ነበር የሚነግዱት አያቶቻችን ማለት ነው። ጉንዳን እየበላቸው ምን እያላቸው ከዛ እያሉ ደግሞ በእንጨት እንደ እንጨት ላይ ማድረግ ጀመሩ። እንጨት ላይ እያነጠፉ መሸጥ። ከእንጨቱ ደግሞ ጭቃ ቤት ሰሩ። ከጭቃ ቤቱ ደግሞ ቆርቆሮ ቤት ሰሩ። ከቆርቆሮ ቤት ደግሞ ላሜራ ቤት ሰሩ። ከላሜራ በኋላ እኛ ማሌዥያ አይሰጥብንም፣ እኛ ራሳችን እንሰራለን አለ። አትሰሩም፣ ገንዘብ የላችሁም፣ ሞክሩን፣ እንሰራለን እኛ። እሺ ይሞከር። እኔ ብዙ በጣም በቃ እስከ መጨረሻው በጣም በኃይል እኔ ግፊት አደረኩ። በቃ አስተባብሬ የመርካቶን ሰው በሙሉ አስተባብሬ የንግድ ምክር ቤት የቦርድ አባል ነበርኩ፣ አዲስ አበባ ንግድ ምክር ቤት። በዛም በጣም ተጽዕኖ በጣም ከፍ አለ። ትንሽ እንደ ማስፈራራት ሞከሩን። ከዚህ ነገር ወጣ፣ እኔ ልሙት እንጂ አልተውም። ደግሞ ምንም ህልውና ይዛ ነው። ስለዚህ ከዛ ወጣሁ ማለት ሞትኩ ማለት ነው። እና በፍጹም አልኩ ያልን ፋይናሊ እስቲ ሞከር፣ አንድ ፓይለት ፕሮጀክት ይሰጣቸዋል እንዳለ። በተለይ ይሄ ቀልቃላ ልጅ ይሰጠውና ይሞከር ተባለ። እሺ አልኩ፣ ይሰጠኝ አልኩ። ተሰጠኝ። እኛ ያለንበት ሳይት 700 ካሬ ነው፣ ተሰጠን ማለት ነው። 17 ሰዎች አደራጀን። 17 ሰዎች ተፈቀደልን። አሮጌውን ህንፃ አፈረስን። አሮጌውን አፍርሰን ግንባታ ጀመርን። ግራውንድ +7
ቤዝመንት አለው፣ አንድ ቤዝመንት ያለው። ልክ ሪል ስቴቱን እንደጀመርኩ ስለነበረ የኔ ሪል ስቴት ለ3 ወር ያህል ዘጋሁት። ሙሉ በሙሉ የዛ ሰራተኛ እዚህ አመጣሁ እንዳለ መሐንዲሱ ምን ሁሉንም እዚህ አመጣ። እዚህ ጋር አመጣሁና ስራውን ይህን ስራ ጀመር። ልክ ቤዝመንት ፕላስ ግራውንድ ፕላስ 7 ልክ 10 ወር ላይ ጨርሰን ከፈትን። ቀን ከሌሊት እየሰራ ነው። ምክንያቱ ምንድነው? የኛ ፓይለት ፕሮጀክት ወደቀ ማለት የመርካቶ ሰው ተነቀለ ማለት ነው። ምክንያቱም በቃ ተነግሮን ነው ይሞከር አይሰሩም እስቲ ከሰሩ ይሞከር ተብሎ ነው ያ የተሰጠን። ስለዚህ ያ ፌል አረገ ማለት ጠቅላላ ለመርካቶ አደጋ ነው። ስለዚህ በጣም በከፍተኛ ትኩረት 24 ሰዓት ነው የምንሰራው ቀን ከሌሊት። ልክ 10 ወር ላይ አለቀና ሽፋኑ ሲነሳ ህንጻውም ቀነኒሳ ተባለ። ያኔ ቀነኒሳ በጣም ፈጣን ሯጭ ነበር። ይሄ ቀነኒሳ ህንጻ ተባለ። በኋላ ወዲያው መርካቶ በቃ ይሸጥላችሁ ይሰራሉ ተብሎ ተፈቀደ። በዛ ጊዜ የተጀመሩ ናቸው። እና በሱ እኔ በጣም የሚደንቃችሁ እንደገና ምን አሰብኩኝ፣ አሁን ሲፈርስ ምንድነው የምንሆነው? የት ነው የምንነግደው? ምን እንበላለን? ምን እንጠጣለን? ልጆቻችን ምን እናስተምራለን? እንዴት እንሆናለን? ስለዚህ ምን አልኩኝ፣ ጊዜያዊ ሱቅ ዙሪያውን ጊዜያዊ ሱቅ እንስራ አልኩ። ይሄ ልጅ የሚያመጣው ጦስ መከራ መንገድ ደግሞ ልዝጋ እያለ ነው፣ አይሆንም ተባልኩ። እንዴት እናርግ? እኛ 2 በ2ም ትሁን እኛ ማረፊያ ብቻ ተሰጠን። ምክንያቱም እኛ ያቺ ሱቅ ከተሰጠችን ደንበኞቻችን በእጃችን ናቸው። እኛ መጋዘን ሌላ ቦታ እናስቀምጣለን፣ እዛ እንሸጣለን። ገዢና እኛ ሻጭና ገዢ አለን ማለት ነው። ልጆቻችን ከትምህርት ቤት አይቀሩም። እድራችን እንከፍላለን፣ እቁባችን እንከፍላለን፣ ሰንበቴያችንን እንከፍላለን፣ እንበላለን፣ እንጠጣለን፣ ህንጻችንን እንገነባለን። ስለዚህ ልሰጡን ይገባል ብዬ ከፍተኛ 2000 ሰው ተሰብስበው ደግሞ ጮህ ያገራለ ሁሉም ይላል። ልክ ነው አለ በቃ ጮህ ሰው እግዚአብሔር ይስጠው አርከበ ሰው የጣጣ ብዙ ነው። እሺ ስጧቸው ተባለ፣ ተፈቀደልን ማለት ነው። ዙሪያው ላይ ሱቃችንን ሰራን። እንደተባለ 10 ወር ውስጥ እየነገድንም ህንጻችንንም ሰርተን ጨረስን። ይኸው እስካሁን ድረስ በዛ ጊዜያዊ ሱቅ በጣም ብዙ ህንጻዎች ተሰሩ። ሁሉም እዛችሁ ጋር ማለት ነው። እዛችሁ ጋር እየሰራ የዕለት ነገሩን እያካሄደ የእውነት በጣም አስፈላጊ ነገር ነበረ እና ያ አይዲያ ተቀባይነት አግኝቶ ዛሬ መርካቶ እንደዚህ በጣም ደስ ይለኛል። ህንጻው ሳይ ምን ስል በጣም እደሰታለሁ። በቃ ትልቅ ነገር ነው። እሷ እንደውም ያላነሳኋት አቺቭመንት ነውና በጣም ደስተኛ ነኝ። አሁን ደግሞ የምጠይቅህ 5-6 ጥያቄዎች የ1 ደቂቃ ጥያቄዎች ናቸው። አይደነበር ከዚህኛው ውጪ አሁን ከነገርከን ታሪክ ውጪ እስካሁን በሄድክበት የቢዝነስ ጉዞ ውስጥ በጣም ደስተኛ የሆንክበት አንድ ቀን አንሳ ብትባል ያ ቀን መቼ ነበረ? ምክንያቱስ ምን ነበረ? በ75 ዓመተ ምህረት ሱቅ የከፈትኩ ቀን መርካቶ ውስጥ መጀመሪያ ትልቅ መሰሪያ ሱቅ የከፈትኩ ቀን ጨምረሻ ደስታ ከወንድሜ ጋር አብረን ነው። በጣም ትልቅ ሱቅ በጣም እንዴት አከበርከው? ልክ መስከረም 13 ለ50 ምናምን ዓመት መስቀል ሀገር ቤት ሄጃለሁ። ጉራጌ ነኝ፣ ሶዶ ጉራጌ ነኝ። 50 ምናምን ዓመት ለመጀመሪያ ጊዜ ያኔ መስከረም 15 ቀን ቀረው ሱቁን ከፍተን ቀረው ለመጀመሪያ ጊዜ ማለት ነው። 50 ምናምን ዓመት ሄጄ ማለት ቀረው። በቃ ያቺን ቀን ምንም ማረሳትም። ያቺ ሱቋ የተከፈተችበት ቀን እሷን ማረሳት ቀን እሷ ናት። ለመጀመር ቢዝነስ ላይ መግባት ለሚፈልጉ ሰዎች አንድ ምክር ስጣቸው ብትባል ያ ምክር ምንድነው? አለመሸነፍ፣ በፍጹም አለመሸነፍ። በቅድሚያ በደንብ ማሰብ ስለዛ ነገር። ያው አእምሮአችን ነው ሰውነታችን ሁሉ የአእምሮአችን አሽከር ነው። ሁሉ ነገራችን እጄን እንደዚህ የማረገው ጭንቅላቴ አርግ ብሎኝ ነው። ስለዚህ መጀመሪያ ጭንቅላቴን በደንብ ማሰራት ምንድነው እኔ የማስበው ይሄን ማስራት አለብኝ ብዬ በደንብ አስቤ የምሰራቸውን ነገሮች መጀመሪያ ላይ ራይት ዳውን አድርጌ በደንብ አድርጌ ጽፌ አስቤበት ከዛ በኋላ ያን ነገር ለማስፈጸም በምንም አይነት ረፍት መኖር የለበት። ተክቶ መስራት በቃ እየታገሉ እየወደቁ መታገል ያሸንፋሉ። ከአቅም በላይ ሆኖ ቢሸነፍም አይቆጨውም። ታግሏል፣ ሞክሯል፣
ጥሯል ግሯል አልቻለም አይደል በቃ ካልቻለም ምንም ማድረግ አይችልም የሱ ጥፋት አይደለም እሱ ግን ታግሏልና ይሄ የመታገል ነገር ዋና ነገር ነው በቃ ተስፋ ለመቁረጥ በምንም አይነት ተስፋ መቁረጥ ማለት የሽንፈት ምልክት ነው መሸነፍ ደግሞ ከመሞት አይተናነስም ከመሞት ምንም አይተናነስም መሸነፍ ማለት በቃ መሞት ማለት ነውና ላለመሸነፍ ሁሌ ጥረት ማድረግ እሱን ነው በተለይ ወጣቶቻችን በምንም አይነት ሌላው በጣም የማየው ነገር ብክነት ምን ማለት ነው ገንዘብ ማባከን ግዴለሽ መሆን ለገንዘብ ይሄ በጣም መጥፎ ነገር ነው ቁጠባ ማለት ነው ቁጠባ ዛሬ ተቆጠበው ነው ነገ ሀብት የሚሆነው ግዴለም የሚፈለገው ጋር ለመድረስ ዛሬ ቆጠብና ነገ ይደረሳል ዛሬ እኮ ብስኩት ተበልቶ ነገ ስጋ ይበላል ዛሬ ስጋ ከተበላ ነገ የትም አይኬድም በቃ ነገ ብስኩት ሊበላ ይችላል አላገኙ ይችላል ብስኩት እሱ ላይ ይችላል እሺ ጥሩ በጣም አሁን ስኬት ድሮ ሎተሪ ማዞር ነበር የምትሰራው አሁን የደረስክበት ደረጃ አለ ድሮ እና አሁን ለስኬት የነበረ ትርጉም ተለያይቷል ወይስ ተመሳሳይ ነው በእውነት ተመሳሳይ ነው እኔ እንዲያው ምንድነው ተመሳሳይነትማ ያው ነው ያለ ትጋት የትም አትሄድም እንግዲህ ምንድነው አሁን የሚደግፍህ እንዳለ የሚገፈትርህም በስተዋል የሚገፈትርህ ከዛ ነገር እሱ ነው እንግዲህ ትንሽ ቻሌንጂንጉ ከበደ በጣም እና ያ ባይከብድ ጥሩ ነው ባይከብድ በቃ ሰው በቃ ጥሩ ግሮ ለማሸነፍ የሚያደርገውን ሌሎቻችንም ከጎኑ ቆመን አግዘ ነው ያ አሸንፎ እንዲወጣ ማድረግ እዚህ ላይ ትብብራችን በጣም አነስተኛ ነው እሱ ላይ ግን መበርታት አለብን ብዬ ነው ማስበው እሺ አንተ የምታምነው ጠንካራ እምነት ግን አጠገብህ ያሉ የተለያዩ ሰዎች ወይም በአጠቃላይ በመታየው የማይስማሙበት ነገር ምንድነው እስቲ ጥያቄው ይደገምልኝ ያንተ አንድ በጠንካራነት የምታምንበት ጉዳይ ወይም አስተሳሰብ ግን ብዙ ሰው ግን የማይስማሙበት ምንድነው እሱ ላይ አሁን በዚህ በገንዘብ አቅጣጫ ይስማሙ ከኔ ጋር ይስማሙ ይውጣ ይላል ብዙዎቹ ምንድነው ማነው ብዙ ጊዜ የማይስማሙ አሉ ወዳጆቼ ያለ ምንድነው አየ ምንድነው በጥሬ ይጠይቃሉ በጥሬ ይሰጠን ይጠይቃሉ እኔ ደግሞ እንዳጋጣሚ ሆነ አንዴ ታምሜ ሐኪም ቤት ሄድኩ እና ሐኪሙ ሲመረምረኝ በጥሬ እንዳሰጣለኝ እውነት በጥሬ ገንዘብ ካወጣ ትታመማለህ የዶክተር ግዴታ ሆነ ትእዛዝ ሆነ እና በዚህ እኔ ደግሞ የሐኪም ትእዛዝ ላለመጣስ በጥሬ ካልተሰጠ በአይነት ነው ደግሞ እንዳውም ሰውየውን እናስቀይረው ነበረ ቢኖር ደግሞ ሞተ እንግዲህ የሐኪም ትእዛዝ እንዴት ይጣሳል ከባድ ነው በጥሬ ካልሰጠ በምን ልትሰጥ ነው በአይነት ነው ወይ መሬት የለም አይ እንደሱ መኪና ምናምንም ጥሩ አይደለም መንጃ ፈቃድ ይጠይቃል ያው ምንድነው አንድ ጊዜ ሰው እንደዚህ ገንዘብ ስጠኝ ማለት ከጀመረ ሁሌ ነው ስጠኝ የሚል ስጠኝ ነው አይቻልም ስጠኝ አይቻልም ክልክል ነው አትሰጠውም ሰጠው ማለት ገደልከው ማለት በፍጹም ምንድነው አስገድደ አስፈርመህ አበድረው ዋስ ጠርቶ ወይ ቁብ አስገባው ቁባሱ ነው እናስገባው የቁብ ሰው ያይለቀውም እሱም ተክቶ ይሰራል ተክቶ ሰርቶ ቁቡን ከፍሎ ሰው ይሆናል እንዲህ ገንዘብ ስጠኝ ካለ ገንዘብ ከሰጠው አልለፋበትም አልደከመበትም ያጠፋዋል በቃ አንተም እሴት እንዳትፈጥርበት አርጎ እሱም እሴት ሳይፈጥርበት ሁለታችሁ ነው የምትጎዱት ስለዚህ በጥሬ ነገር ጥሩ አይደለም ዋሱ ነው ባንክ የሚበደር ከሆነ አመቻችለት ባንክ ሄዶ ይበደር የገንዘብ ምንጭ ባንክ ነው ግለሰብ እንዴት አምጣ ገንዘብ ትለዋል እኔ ባንክ ተበድሬ እኔ ለሱ ምሰጥ ከሆነ ባንክ ምን ወሰደኝ እየደወሉ 10 ያምጣ ገንዘብ የሚሉኝ ባንክ ክፈል ይሉኛል ታዲያ እኔ ከበተንኩት እንዴት ይሆናል
እንዴት ይሆን ደግሞ ባንክ ደግሞ ስትበደር እንደ ጥቁሯ አይንህ ነው ባንክን መጠበቅ ያለብህ። እቺ ጥቁሯ አይንህ አሁን ስስ አይደለችም ፀጉር እንኳን ሲነካት እንዴት ነው ልክ እንደዛ ፊት እንዳልኳችሁ የደሃ ገንዘብ አይደል የወሰድከው በጣም ተጠንቅቀህ ለዛችሁ ፕሮጀክት ለወሰድካት ፕሮጀክት ከባንክ ከተበደርክ ለዛች ፕሮጀክት 10 ሳንቲም ወደዚህ ዞር ማድረግ የለም። ለተበደርካት በደንብ ካዋልካት የትም አይሄድም። ካላጠፋሁም ይሆናል አይደል? ኔት ክለብ ካልጨፈርክበት ገንዘቡን ቁማር ካልተጫወትክበት ምን ይሆናል? ምንም አይሆንም። ስለዚህ በተቻለ መጠን የምትወስዳት ለዛች ፕሮጀክት ወሰድክ ለፕሮጀክቱ የባንክን እንዳይን ብሌን ጠብቀህ በአግባቡ ዕዳህን ከፍለህ ሁሌ ታማኝ ከሆንክ ባንኩ በደስታ ይሰጣል። ባንኩም ኃላፊነት አለበት አይደል ገንዘብ ነው። ስለዚህ ይሄንን ሁላችንም ተጠንቀን ከሰራን እናድጋለን። የገንዘብ ምንጭ ባንክ ነው፣ ግለሰብ አይደለም። ግለሰብ ከየት ያመጣል? ያንን መጠቀም ደግሞ ሁላችንም ግዴታ ነው። በተለይ ደግሞ ወንድሜ በጣም ያውቃል በዚህ ነገር በቢሊዮን ነው እነሱ የሚበደሩት ያውቃሉ እንዴት አድርገው ገንዘቡን ተጠንቀቀው እንደሚይዙት። ባንኮች የኛውን ደስ እያላቸው ነው ገንዘባቸውን ተጠንቀቀው። ስፖንሰራችንም ባንክ ነው። እውነት ነው እንደዛ ነው። ትክክል። ጥሩ በጣም የመጨረሻው ያን ደቂቃ ጥያቄው ላይ እስካሁን በተለያየ መልኩ ጊዜህን በማዋልህ ወይም ኢንቨስት በማድረግ ለስኬቴ በጣም ትልቅ ኮንትሪቢዩት አድርገዋል የምትለው ነገር ምንድን ነው? እኔ ንግዱን ነው የምለው። ንግድ በነገራችን ላይ ከዚህ በፊት ሚርጋ ጨፌ ቡና ነግድ ነበር። ነግጃለሁ። አቅራቢ ነበርኩ። ቡና አቅራቢ ነበርኩ። ሚርጋ ጨፌ ቡና ያን ጊዜ ብዙ ነው 3 ሚሊዮን ብር ነው ይዤ ሄድኩት። ከዛ እዛ ያሉ ዘመዶቼ በጣም ተጫኑ። ምክንያቱም ስንገዛ አስወደደብን ብለው ማለት ነው። ቡና ስንገዛ ከገበሬው ሲገዛ ብዙ የሰውዬ ገንዘብ ሰበሰበ ብለው በጣም ጠምደው ያዙኝ። እኛ ደግሞ በጣም ብዙ እየገዛን ያው መጀመሪያ እንደምታውቀው ቡና ተገዝቶ ነው መጋዘን የሚገባው። የኢዲዲሲ መጋዘን የተከራየሁት በጣም ትልቅ መጋዘን ቆርቆሮ መጋዘን ኢዲዲሲ ነበር። እሱን ተከራየው መጀመሪያ ዝም ብዬ ነው የምገዛው። 3 ሚሊዮን ብር በጣም ብዙ ነው በዛ ጊዜ ትንሽ እንዳይዝ ምናልባት የዛሬ ትናየት ነው። እና እየገዛው አገባለሁ። ከዛ መጨረሻ አገባሁና በቃ አሁን ወደ መፈልፈሉ ገባው ማለት ነው። ለማስፈልፈል የለኝም እዛ አላቆምኩም ገና። ከዛ ማስፈልፈል ጀመርኩ ማለት ነው። እና ማስፈልፈል ጀመርኩ ገና አንድ የተወሰነ መኪና ሳወጣ ከኋላ የለም። እኔ ከፊት ደረድ እነሱ ከኋላ ይወስዳሉ ቆርቆሮ። በሙሉ ጭነውታል። እንደ አንድ 4 መኪና አገኘው ከፊት ያለው ማለት ነው። ከኋላ ያለው በሙሉ ተጭኗል። ፖሊስ ጣቢያ ሂጅ ያገራል አልኩ። ሰራ ያገራል ጌዲዮ ነበር እዛ ጋጨፍ። ኧረ እንዴት ነው የምታረጉኝ? እስቲ እንግዲህ እንፈልግልህ እንዴት ይሻላል አሉኝ። እንደገና እንዴት ይሻላል? እኔ እንደገና ፈረንጅ መጥፎ ገንዘብ ጥሩ ገንዘብ ይዞ ይሄዳል ይሉ የለ? ያ የወጣ ገንዘብ መጥፎ ገንዘብ ነው። ሌላ ጥሩ ገንዘብ ከኪሴ እንደገና አምጣና ጠንክረን እንፈልግ። አግኙልኝና ነው የምንነጋገረው። ያዙልኝ አግኙልኝ፣ ከዛ ከተገኘ በኋላ እንነጋገር እንጂ አሁን ደግሜ ያለ እንደሱም አንደክምም አሉ። እኔም አልደክምም። ከዛ በኋላ ወስኜ ያችን 3-4 መኪና ያለችን ሽጬ ለምን መሰለ ይሄ ነገር ያደረጉት የኛው ዘመዶች ናቸው። ይሄ ሰውዬ ገበያ ረበሸብን ነው። ከገበሬው ቡና በውድ ገዛ ነው። እኔ ደግሞ ይሄንን አላውቅም፣ ተንኮል አላውቅም። እኔ ዝም ብዬ መግዛት ነው እንጂ እንደዚህ ያደርጉኛል ብዬ አላሰብኩም። ልክ እንዳሰቡት ይሳካላቸው። ይሄ ነገር ውሎ አድሮም ሌላ አደጋ ሊያመጣብኝ ይችላል ብዬ እንትኔን ዶንያ የሰጠሁት ብዙ ነበር፣ ገንዘብም የከፈልኩት ነበረ። በአንድ ቀን ወሰንኩ ከዚህ ነገር ካልወጣው የባሰ አደጋ ይገጥመኛል መውጣት። ምክንያቱም ገንዘብ እንኳን ከባንክ እንዳናገኝ ያደርጉን ነበር። ገንዘብ ማለት የለም ገንዘብ አልመጣም ጠብቁ። እንግዲህ ከአዲስ አበባ ይመጣል ገንዘብ ጠብቁ ይመጣል የለም ይላል እያለ እኮ ነው እነሱ ያገኛሉ፣ እኔ ይከለክሉኛል። ይሄ ጫና ሁሉ ተቋቁሜ ነበር የሰራሁት። ይሄ ነገር እንግዲህ አሁን በሙሉ ተወስዷል። አሁን ሌላ ብር አምጥቼ እንደገና እዚህ ውስጥ አልገባም። ሚዛኔን ጫንኩ። አንድ የተወሰነ ከዚህ እንግዲህ 400 ኪሎ ሜትር ብቻ ነበር መመላለሰው ሐዋሳ ማለት እንትን ማን ነው ይርጋ ጨፍ ዳቦ እንደዚህ እየበላው እንቅልፍ እንዳይዘኝ ዳቦ ያኔ እንደው በውሃ የለም እንደዚህ የታሸገ እንኳን እንደዚህ ዳቦ እየበላው እንቅልፍ እንዳይዘኝ እየሄድኩ እናት ዳቦ ቤት የሚባል ነበር ፍሎሃ ጋር። ከዛ እሱን ገዝቼ ነበር የሚሄደው
ቤት ተከራይቼ እዛ ቁጭ ብያለሁ 1-2 ወር ያህልም በደንብ በቃ ብዙ ነበር ትጋቴ። በቃ ከዛ በኋላ ሚዛኔን ጫንኩ። ምን ያልኩ ያለ ትንሽ የተወሰኑ ዱንያዎች ጫንኩ። ትንሽ የሰጡኝ ሰዎች ካለ እሷን ሰብስቤ ባንክ አስገብቼ ደህና ሁን ይርጋ ጨፌ ብዬ አዲስ አበባ መጣሁ። ግን አንድ አመት ነው የሰራው ማለት 2 አመት 2 አመት ነው የሰራው ሃርቨስቱ ነው። ኦኬ ሁለተኛው አመት ነው የተሰራው። ሁለተኛው አመት ላይ አመድ አረብን በቃ የሰውዬ በቃ አሰራን ብለው ዘኔው ዘመዶች ናቸው። ሌላ ከውጭ ምናምን አይደል። ያውቃሉ ይሄን ሰውዬ በቃ አንድ አቶ አለም የሚባልም የሰሜን ሰው ነበር። እሱ እዛ ጋቢ ለብሶ ቁጭ ያለ በቃ መጠበቅ እሱ ይሻላል። እሱ ድንጋይ ቤት ስለሆነ እሱ አልተዘረፈም። እኔ እኮ ያቆርቆሮ ስለሆነ ገንጥሎ ወሰዱት እና ያው ያም በዛም ከሰርኩ። የቡና ሊኬጁ ብዙ ነው በጣም እዛኔ በተለይ አሁን እንኳን እነዛ ሰዎች ግን አሁን ምን ቦታ ላይ ናቸው? እንደኔ ሄዱ ሌሎች ሰዎች ነበሩ። እኔ መከርኳቸው ከኔ ጋራ ተወሰነ እንደዚህ ብዙም ባይሆን 1 ሚሊዮን ተኩልም ይዘው ሄዱ ነበሩ። ይሄ ነገር እኔ ሰዎች ተነስተውብናል እና እንደው አስቡበት አልኳቸው። ይሄ ነገር በጣም አስቡበት። ይሄ ነገር በጣም ከባድ ነው። እነዚህ ሰዎች የኛው ዘመዶች ናቸው ይሄን የሚያደርጉን እና ይሄ ነገር እንዴት ነው አልኳቸው። አራራራ አንተ ልትሸነፍ እንደኛ እንደውም አንተ ጠንካራ ነህ ብለን እንዴ በፍጹም መተው የለብንም። ተከት እንዴት እንችላለን? አሁን እኮ ቆርቆሮውን ፈንቅለው እንደዛ ወሰዱ አይደል? የሚቀጥለው እኮ ወደ መግደል ነው የሚመጡት። ምክንያቱም እነሱ ኦሬዲ እዛ የነበሩ ናቸው ያሉ ናቸው። ምኑንም የሚያውቁት ናቸው። እኛ መጤነን። እንደውም 2 ሰዎች ነበሩ። እንደውም አንደኛው በቅርብ ሞቱ። እሳቸውም ስላቸው ሞታለሁ እንጂ አልሄድም አሉ። ምክንያቱም ብራቸው ያለውን በሙሉ ነው ይዘዱት። እኔ እዚህ ያለኝ ብዙ ነገር ስላለኝ ነው እንጂ ምናልባት እኔ ምዛው ሞት ይሆናል። እኔ ግን ብዙ ነገር ስላለኝ አውቶማቲክ ያን ዘግቼ መጣሁ ደስ በቃ። እነሱ ግን አንደኛው ሰው መሃል ላይ ህንጻ መሳሪያውን እየሰራው ነው አለኝ። ሬስቶራንቱ አለኝ፣ ህንጻ መሳሪያው አለኝ ብዙ ነገር አለኝ። መንገድ ላይ እየገነባሁ ነው፣ እሰራለሁ ብዙ ነገር። ለሄደ ነው ከዛ ሳይት ለመስራት እዛ ደግሞ ለመስራት ነው ብር አይደል? ወደፊቱ ምንድነው የምታስበው? ወደፊት ያው ስራ ነው እንግዲህ ሌላ ምን በተቻለ መጠን ለመስራት ነው ማስበው። ተግቼ አሁንም ቢሆን እድሜ እንደነገርኳችሁ ገና ነው ያው ታውቃላችሁ። በግምት ያው 40 አይዘልም። ሴት ብቻ ነው እንደ እድሜ ይሰርቃል የተባለ ወንዶች እንትን እናደርጋለን ሸራሽራለን እንጂ አንሰርቅም። ኦኬ እንትኑ መቀየር ማለት ነው። ስሙን መቀየር መስረቅ ሳይሆን መሸርሸር። በመሸርሸር እንዲሽ ያው በተሸረሽረውም 41 42 እንዳልከው ከዛ አይዘለኝም። እንግዲህ ገና አለኝ እሰራለሁ ገና። በነገራችን ላይ አሁን እኮ ታውቃላችሁ 100 በታች ሞት አያዋጣም። አክሳሪ ነው በእውነት የመጨረሻ ጉዳት ነው። 100 በታች ኧረ አያዋጣም። ሁሉ ጊዜ እግዚአብሔርን የለመኑትና የጠየቁትን የሚሰጠው 100 ነው። ለምን መሰለ? አልትራሳውንድ አለ፣ ኤክስሬ አለ፣ ኤምአርአይ አለ፣ ስንት ነገር ነው ያለው። ስንት ነገር ህክምና አለ፣ መድኃኒት አለ፣ ምግብ መርጠ መብላት ትችላለህ። ብዙ እድል አይደል ተሰጠን። ታዲያ እንዴት 100 በታች አያዋጣም? ለምን ሞታለን? 100 በቃ 100 ላይ ተራምታ አሁን እስከ 100 ብትሮል እስከ ምን ያህል ትሰራለህ? እስከ 85 ትሰራለህ። በማማከር 2 ሰዓትም ብትሆን 1 ሰዓትም ቢሆን ልስራ። በማማከርም ቢሆን በማማከርም አውጡት አውርዱትም በማለት 80 100 ነው እርግጠኛ ነኝ። ምንም አልጠራጠር። እናንተም እንዳትጠራጠሩ ለራሳችሁ። 100 በታች አክሳሪ ነው። ለምን ትከስራላችሁ? ጠይቁት። እግዚአብሔር ደግሞ የጠየቀው ነው የሚሰጥህ። ጠይቁ ይሰጣል። ያው በምን ምክንያት እንደምትሄድ አይታወቅም ተብሎ ነው። ሰው በምን ምክንያት እንደሚሄድ በምንም ይሄድ ግን በ100 ሳይሞላ ይሄድ። አትስማማ። ተገደ ከሆነ ምን ታደርጋለህ? አንተ ግን አትፍቀድ በራስህ። 100 በታች 100 ቢሆን ችግር እኮ እንደሱ በቃ 100 ትችላለህ። ምንም ጥያቄ ቢሆን መጽሐፈ መክብብ ላይ 70 ቢወዛ 80 ነው። ከዚያ ወዲያ ድካም ነው። ምንድነው ከ80 በኋላ በሰው እጅ ነህ ነው። አዝኖ ኔቨርኔ እሱም እንደተጠበቀ ሆኖ ግድ የለም ምንም አይደለም። 100 ይሁን ማሸጋሸግ ይቻላል። 100 እናንተ 100 በታች አትመኙ፣ ግድ የላችሁ። ጥጋቡ ስንት ነው የምትመኘው?
እኔ ብዙም አስቤበት አላውቅም እስከ እግዚአብሔር እድሜ እስከሰጠኝ 100 በል ዝም ብለህ እግዚአብሔርን አታስቸግር 100 በል ቁጥር ነው እኮ የጠየቀው ምንም ችግር የለ እግዚአብሔር ደግሞ ይሰጣል ይኸው ልንገራችሁ ሌላው ተጨማሪ እንዳትሳሳቱ እግዚአብሔር አድርገኝ የምትለውን ሁሉ ያደርጋል አንተ ብቻ ተቃዋሚ አትሁንበት ተቃራኒ ቦታ አትሁን እንጂ እግዚአብሔር ሆይ እኔን እፈልጋለሁ ካልክ ያደርጋል ምንም እንዳትጠራጠር ለምን ትጠራጠራለህ አትጠራጠር በቃ እግዚአብሔር ሆይ ሀብታም መሆን እፈልጋለሁ ያደርጋል ለምን አደረገ በደንብ ነው ያደርጋል አሃ ወላ ቤት ተኝተህ ነው ታዲያ አሁን ይኸውልህ በመስራት ካላችሁ እኮ ድንጋይ ከሚፈልጠው ጣራ ላይ ወጥቶ በመሰላል ወጥቶ ከሚቀጠቅጠው ብረት ከሚያቀልጠው በላይ የሚሰራ አለ አዎ ምንድነው ልዩነቱ መሰላችሁ የአእምሮ መስራትና የጉልበት መስራት ይለያያል በጉልበት የምትሰራው ነገር ሀብት አይፈጥርልህም ሀብት የሚፈጥርልህ በአእምሮ መስራት ጭንቅላት አስቦ የሚሰራው ስራ ነው እንጂ ስትሸከም ብትውል ሀብታም አትሆንም ዲዲጌት በደንብ አግኝታችሁኛል አእምሮ ነው እንዴት አርጊ ምን አርጊ ብላ አእምሮ ላይ ነው ይህንን በስንት ልግዛው በስንት ሸጠዋለሁ የት ሸጠዋለሁ እንዴት ነው ማረገው እንደዚህ ቢቀመጥስ እንደዚህ ባስቀምጠው ይሄ አእምሮ ነው የሚሰራው እሱ አእምሮ ላይ ያንን ታስብና ተወሰናለህ በቀጥታ ያን ወደ ተግባር ለማስገባት ትሄዳለህ ከዛ በኋላ የምትፈልገው ነገር ሁሉ ይሳካል ልንገርህ እጅግ የሚገርም ነገር አሁን 3000 ይሰራ የለም ራይድ በቀን አይሰራም በቀን 3000 ይሰራል አይደል ተመልከት አሁን ራይድ 3000 አሁን እንግዲህ ቅርብ ጊዜ የመጣ ነገር አይደል ቅርብ ጊዜ የመጣ ነገር ነው እንግዲህ አሁን 3000 ብር ቀላል ገንዘብ ነው ብዙ ብር ነው እውነቴን እኮ ነው እቁብ ብትገባ ያን 3000 2000 የተጣራ ብታገኝ በወር 50000 በለው እቁብ ብትገባ ተጨማሪ ገንዘብ ታገኛለህ በዛች አንድ ኪዮስክ ብትከፍት ትሰራለህ ብዙ እድል አለ ሁለትም መኪና ሶስትም ልታረክ ትችላለህ ትልቁ መኪና አሁን ከተማ ውስጥ አይታችሁ ከሆነ የውሃ ላስቲክ የውሃ በርሜል ጭነው የሚሄዱ አላያችሁ በአሮጌ ምንድነው የሚባለው አይሱዙ በአሮጌ አይሱዙ 4 ባለ 1000 ጭነው ወይ 5 ጭነው በቀን 3000 ብር አንድ ጊዜ 3000 ይሰጣሉ ውሃውን የሚገዙት 200 ብር ነዳጅ 800 ብር ያወጡ ኦኬ 1000 ሆነ አይደል 2000 ብር ኪሳቸው ይገባል በቀን 3 ቢሰሩ 6000 አይደል ኮንስትራክሽን ቦታ የሚሰራ አለ ኮንትራት ይገባሉ ከበረታ ማሰብ ነው ጭንቅላት ካሰበ በጣም ብዙ ገንዘብ አለ መትጋት እንዴት ልስራ እንዴት ላድርግ የ3 ሚሊዮን ብር መኪና ገዝተህ በቀን 3000 ከመለቅም ብለህ የ3 ሚሊዮን ብር አሮጌ አይሱዙ ገዝተህ ግን በቀን 6000 10000 ታገኛለህ እና አእምሮ ማሰራት ነው አእምሮን ካሰራው ገንዘብ ታገኛለህ ግን ገንዘብ ምን አባቱ የሚባል አይደለም ስተት ነው ገንዘብ ምንድነው ገንዘብ ነው ሁሉ ነገር የሚያደርግ ገንዘብ ምንድነው ባኪ ገንዘብ ተው የሚልስ እንዳሰማ ሲያዘናጋህ ነው ገንዘብ እንዴት ገንዘብ አልወድም ምናምን ውሸቱን ለአንድ ብር ይሞታል ውሸቱን ነው አትስማው አይ ገንዘብ አልጨነቅም ምናምን የሚሉ ሰዎች ገጥማ ያውቁም ሁሉ ነው እንጂ ሲያደናቅሩህ እኮ ነው ቆይ በገንዘብ አይደል ሁሉ ነገር የምትሰራው ትምህርት ማግኘት ብትፈልግ ካልከፈልክ ታገኛለህ መጽሐፍ ልግዛ ብትል ገንዘብ ሳታወጣ ታገኛለህ እኔ ስለ ገንዘብ በጣም ነው የማተኩረው በዚህ አትምጡብኝ ብሏል በገንዘብ አትምጣ ይሄ ገንዘብ ማናናቅ ገንዘብ ምን ያደርጋል ገንዘብ የታባቱ ለኔ ዋናው ፐርፐዝ ቪዥን ነው ምናምን የሚሉ ሰዎች ገጥማ አባባል ነው መቼስ ምንም ነገር ስትሰራ እኮ ታውቃለህ ቪዥንህ ሚሽንህ ጎልህን ታስቀምጣለህ ግን የትኛውም ነገር ስታረግም እኮ ገንዘብ ነው ጎል እኮ ብር ነው አይደል ነው እኮ አይደል በቃ ታዲያ አንዳንዶቹ ሲቀባቡት ነው ጋሽ ዘነበአንተም ቅድም አንስተዋል ለብር ብቻ ብለው የሚሰሩ አሉ አንዳንድ ሰው ደግሞ ቁም ነገር ያለው ስራ ሰርቶ ብር ማግኘት ይፈልጋል ለምሳሌ ቅድም ደውም የሪል ስቴቱ የነገርከን ነበር አሁን በኮቪድ ጊዜ የሪል ስቴት ላይ ክፍተት ነበረው
ለብር ብቻ የምትፈልግ ሰው ብትሆን የተወሰኑ ውሳኔዎች ማድረግ ትችል ነበረ ግን ለራስ የተወሰነ ብርም ከስረህ ነው ቤቶችን የዛኔ እንዳስረከበ ነገር ከልና የሶስት መንገዶች ናቸው አለ አንዳንድ ሰዎች ስለ ብር ምንም አልጨነ እንትን ብለው እንደውም ስታገኛቸው ብር ያሯሯጡ የሚሉ ሆነው ታገኛቸዋል አንዳንድ ሰው ደግሞ ቫልዩም ሁሉም ነገሩም ሃይማኖቱም ምንም ትቶ ገንዘብ ብቻ የሚላል አይ ቲንክ አንተ ማንሳት የፈለከው በማስበው ሶስተኛው ነው ገንዘብ በጣም አስፈላጊ ነገር ነው ሁሉም ነገር የሚያደርገው ገንዘብ ነው ህንጻው የሚሰራው ገንዘብ ነው ይሄ ሁሉዚህ ያለው እቃም የተሰራው በገንዘብ ነው መንገዱም ብቻ ሁሉም በገንዘብ ነው የሚሰራው ግን ያንን በትክክለኛ መንገድ ለተቀን ሰርተ ደክመ ጠብቀ የምታገኘው ነው ለማንሳት የፈለከው ትክክል እሱ ነው በትክክለኛው ገንዘብ አሁን እኮ እንዳለው ነው እንደሚባለው ማናናቅ ምንድነው ምናምን ብሎ ሳይሆን ገንዘብን ይው ገንዘብን በነገራችን ላይ ታከብራታለህ ይኸውልህ አሁን ገንዘብን ቱጣ ካልወጣች ለምን መሰለህ ቅድም ራሱ ኪስ ላይ አይቼ ነበር ይኸውልህ ገንዘብን በዛብል ይኸው እንዴት እንደምታስቀምጣት ተመልከት ኦርጋናይዝድ ሆና ያለው ይኸውልህ ልብ አድርግ ይኸው አይታል ባለ 200 አለ ባለ 100 አለ ባለ 50 አለ ባለ 10 አለ ባለ 5 አለ እነዚህ የተከበሩ እንደዚህ ያሽሞንሙኝ ያስቋቸው አከበርኳቸው አይደል አከብሩኝም አንዳንዱ ጭምድምድ አርጎይ ምን አርጎ ነው የምትጨማድደው ምን አጠፋ እንደዚህ ጭምድምድ ምን አርጎ ይዘዋል እንደዚህ ብትይዘው ምን ይሆናል እስቲ ይው አሁን ይሄ በእውነት ቀላል ነው ያው የሚገርም ነው ጥሩ ነገር አይደል የምትፈልገው ኦርጋናይዝድ ሆኖ እንደዚህ በህይወት አይቻልም ገንዘብ እንደዚህ ኦርጋናይዝድ ሆኖ የሱን አያያዝ እስቲ እንዳጫም ተመልከት የግፍ ይኸው ተመልከት ካሜራ ይሄ ገንዘብ አሁን ሲኦል ውስጥ እንዳለ ቁጠረው እሱ ስለዚህ በዚህ አያያዝ ብር እየራቀው ነው የሚሄደው እንዴት ታገኛለህ ሳታከብረው እሱ ያከብራል ሞኝ ነህ እንዴ ሁለተኛ እንዳይለምድ ሰላም አቃናና በደንብ ያዘው በደንብ አቃናው በደንብ በሰነት እጠፈው እውነቴን ነው እኔ አሁን አንዳንድ ሰው ገንዘብ የለኝም ካለ ላጥ ነው ማድረግለት ላጥ በቃ አንተ ከፈለጋችሁ እናንተም እንደዚህ ነው የሚሰጠው አይደለ ታዲያ ቀላል ነው አሁን ትክክል አይደል ይሄ አሁን ቀላል ነው ገንዘቤን እንዳላጣ ካሽ ይልኝ ይቺኮ ለምንድን ነው መሰለ አሁን አንዳንድ ነገር ለፓርኪንግ ለምናምን እንጂ አሁን እኮ በሲስተም አይደል ገንዘብ የሚሽከረከረው ግን በግድ የሚያስፈልጉ ነገሮች አሉ አሁን ለኔ ቢጤም የተቸገረ ሰውም ስታገኝ ምንም ስትል ይችን አንዷን ቆንጠር እያረክ ስትሰጥ እንዳቅሙ ይሄ የምትሰጠው አለ ይሄ የምትሰጠው እንዳቅሙ ምክንያቱም የማይገባውን አታርግ ይላል መጽሐፉ እና እንደሱ አርገ ነው ብር እንደዚህ አርጋችሁ ያዙ እቺንም እንደ ልምድ ወሰዷት ወስደናታል በጣም እንደዛ ትይዛለህ አንተ ጋሽ ይዛለው ኦርጋናይዝድ ነገር ቀደም እንዳለው በፓርኪንግ በአንዳንድ ቦታዎች ምናምን ኦርጋናይዝድ አይደለም ከዚህ በኋላ አትሊስት ከባዶ አፍተን ባወሻለ ይሻላል ከባዶ እሱ ማተው እንዴ እሱ እኮ እንደውም ብሩ ድላጥቶ ነው እንጂ ራሱን ያጠፋል የመጨረሻ ጥያቄ እንግዲህ ያው መጨረሻ ባይኖርም ከህይወት የተማሩት አንድ ጥበብ ብለው የሚያስቡት ከስራም ከህይወት እስካሁን ከመጡበት ጉዞ የ40 ዓመትም 40 ፕላስ የሚሆን እስካሁን የኖሩት በዛ ጊዜ ውስጥ የተማሩት ነገር እንግዲህ ከሁሉ ነገር በህይወቴ የተማርኩት ነገር ማዳመጥ ሰርቶ አለመድከም በማህበራዊ ህይወቴ ደግሞ በተቻለ መጠን
በተለያዩ ማህበራዊ ህይወት ላይ ማገዝ አሁን ብዙ